ሳራ ሀበሻንና ጉቺን በተደጋጋሚ ይቅርታ ልጠይቃቸው እፈልጋለሁ። ይቅርታ የምጠይቃቸው ያለ ስም ስለሰጠዋቸው ነው። ያለ ስም የሰጠዋቸው ደግሞ ተሳስቼ ወይንም ደግሞ ዋሽቼ ሳይሆን አውቄ ነው። ሆን ብዬ ነበረ በመካከላቸው ያለውን አቃጣሪ ለማወቅ ከዚች ሄለን ከምትባል ሴትዮ ለማስጣል ብዙ ነገር ሳደርግ ነበረ። ፖለቲካ ነበር ሰራይ ነበር። ለዛ ብዬ ሆን ብዬ እየቀረጽኩኝ ሁሉንም ስመረምራቸው ነበር። ግን በብዛት ሳራ ሀበሻና ጉቺን በተደጋጋሚ ሲሰርባቸው ነበር። ያው መስዋዕት አድርጌያቸዋለሁ ማለት ነው። ሆን ብዬ ቢሆንም ይቅርታ ልጠይቃቸው እፈልጋለሁ። ምክንያቱም ይሄን ነገር ማቆም እፈልጋለሁ። ከአምስቱ መካከል ማን ነው መጥፎ ለማወቅ ነበረ። ግን ከነሱ ውጪ የሆነ ሰው ነው እያጣላቸውም እያጋጫቸውም ያለውና እውነታው ይሄ ነው። ሳራ ሀበሻን በተደጋጋሚ ሰድቤያታለሁ፣ ለማይገባትን ነገር ብያታለሁ። ጉቺንም እንደዚህ ነው። ሙኒት የዋህ ሰው ናት። በተመሳሳይ መሲም እንደዛው ናት ሳራ። ስለዚህ አድርሱልኝ ለሳራ ሀበሻና ለጉቺ የይቅርታ ቪዲዮ ነው። እንደዚሁ እነ ሙኒት እነ መሲ ብርጅስቶን ይቅርታ አድርጉልኝ። ምንም ማለት አልችልም። አሁንም አምስታችሁም ተጠንቀቁ። ምክንያቱም ከእናንተ ውጪ አለ፣ በጎረቤቶቻችሁ ሊሆን ይችላል። ለማንም ምንም አትበሉ። የጋራ ሚስጥራችሁን ያዙ፣ ታረቁ፣ ተስማሙ። አሁን ነጭ ነጯን ልንገራችሁ። ምርመራዬን ባልጨረስም ለመናገር ተገድጃለሁ። እነዚህ አምስቱ ጓደኛሞች ላይ ምርመራ ነበር ሳደርግ የነበረው ምርመራ። ምክንያቱም አምስቱ ጓደኛሞች መካከል የተደረገውን ለዚች ጥንባሮጊት የሚያደርስላት ከነሱ መካከል አለ። ያን ሰው ደግሞ ታውቀዋለህ ወይ ብላ የመጀመሪያ ጊዜ ጠየቀችኝ መሲ ነበረች። አውቀዋለሁ አልኳት። በመረጃ ላምጣልሽ ወይ ስራት አምጣልኝ አለች። ከራሷ ጀምሬ መመርመር ጀመርኩኝ፣ ትንሽም ቢሆን የማውቀው ስላለ። ይቺ ጥንባሮጊት ከነሱ መካከል የሚወጣው ሚስጥር እየተቀበለች እያስፈራራች ገንዘብ ትጠይቃለች። የዚህ ድርጊት ሰለባ የመጀመሪያዋ ሳሪ ሀበሻ ነበረች። ሳሪ ሀበሻ ለክብሯ ላለመሰደብ ስትል ብዙ ነገር ታደርግ ነበረ። ግን በጃጓር በኩል ጃጓር ከኪሱ ገንዘብ እያወጣ አንበሳ ሲያወርድላት ሁሉ ይሄ የአደባባይ ሚስጥር ነው፣ ቪዲዮ ሁሉ አለ። እሷን እንዳትነኪ እንዳሰድብ እያለ ገንዘቡን እሷ ናት የከፈለችው እንበል። ከፍላ ያለመሰደብ መብት አላት፣ ምንም ጥፋት የለውም። ነገር ግን ሌላውን የጨመርኩባት እኔ ነኝ፣ አውቄ ሆን ብዬ ነው፣ ተሳስቻለሁ። ምክንያቱም መመርመር ፈልጌ ነበር። መነሻ የሱ ነው። መቼም አንድ ተጠርጣሪን ስትመረምር ከላይ ነው የምትጀምረው። ለምሳሌ በነፍሰ ግድያ የተጠረጠረን ተጠርጣሪ አንድ መርማሪ ሲመረምር ሰውየውን ለምን ገደልከው ብሎ ነው መጀመሪያ ያለበት። ይህ ጥያቄ ለተጠርጣሪው እውነት አድርጎት ከሆነ ባይናገር ራሱ በፊቱ ይናገራል። እኔ አምስቱም ላይ በመሃላቸው ላይ ያለውን ከሃዲ ለማውጣት ሁሉንም የተለያየ ነገር እየነገርኳቸው ያልሆነ ነገር መረጃ አለኝ ብዬ ነግሬያቸው ከነሱ መረጃ እየወሰድኩኝ የተለያየ ነገር እየነገርኳቸው ሄለን ጋር የሚደርሰውን እይዝ ነበረ። ተግባባን። አሁንም ቢሆን በእነሱ መካከል አለ ሚስጥር የሚያወጣ። ግን ወላሂ ሳሪ ሀበሻም ምንም አይነት ያቃጣሪ የለባትም። እንደውም ንጹህ ስለሆነች ነው የመጀመሪያ ሰለባ ያደረኳት። እንዲሁም ጉቺ፣ ምክንያቱም እነሱ ነፃ ናቸው። እነሱን ከስሼ ነው ምርመራ የጀመርኩት። ብትንትናቸውን አውጥቼ ነው የመረመርኩት ማለት ነው። የሆነ ሆኖ የምርመራው ውጤት ምን ላይ ደረሰ የምትሉ ፈንጅ ለማፈንዳት እንግዲህ ባሩዱን አብኩቼ በኬሚካል ቀላቅዬ አብላልቼ ለማፈንዳት ጊዜ ስላጣው ሌላም ስራ ስላለብኝ ያለ ስም የሰጠዋቸው ሰዎች እየተጎዱ ስለሆነ ሳራ ሀበሻ ንጹህ መሆኗን፣ እንዲሁም ጉቺ ደግሞ ሳራ ሀበሻ ላለመሰደብ ካደረገችው ጥረት አንጻር ውጭ ሌላ እንደሌለ፣ ሙኒት በጣም የዋህ ሰው፣ ተንኮል የሌለባት፣ ግራ የገባት፣ በውስጧ ተንኮል የሌለባት፣ ግራ ገብቷት የምታምነው አታ ግርግር የምትል እንደሆነች፣ መሲም ራሷን ለማትረፍ ከመሯሯጥ ውጪ ሌላ ያገኘውባት ነገር የለም። ሳሪ ዳጣም የማትናገር የማትጋገር ናት። እና ግን አሁንም ቢሆን መሃላቸው ላይ አንድ ሰው አለ። እባካችሁ የጓደኛችሁ ሚስጥር አውጥታችሁ አትስጡ። ተማመኑ። ከእናንተ የሚጎለው አለመተማመኑ ነው። ወላሂ አትተማመኑ። የየራሳችሁ ሰው አላችሁ፣ ተከፋፍላችሁ ተማመኑ። ከተማመናችሁ አሁንም እቺ ጥንባሮጊት ምንም አታደርጋችሁም። የቀረውን እኔ በላይቭ እነግራችኋለሁ። ያው ቪዲዮ ረዘም ስለሚል ነው። አስፈላጊ ከሆነ የማሰማችሁም ነገር ካለ አሰማችኋለሁ። አላኩል ያህል እኔ ሳደርግ የነበረው ምርመራ ነበረ፣ ፖለቲካ ነበር ሰራ የነበረው። ጥሩም እየሄደ ነበረ። ግን
ሳሪ ሀበሻም ተጎድታለች ያለ ስም ስለተሰጣት ሆን ብዬ ነው ያደረኩት። እነ ሙኒትም ይሄን ጉዳይ አያውቁም። አለኝ የምለውን እየያዙ አለው እያሉ እየሄዱ ያወራሉ። ሳንትና ያደረገችው እንደዚህ ነው። መሲ እኔ አለኝ መረጃ አለኝ ያልኳትን ነገር ታወራለች። ዞሮ እኔ ጋ ይመጣል ያለ እሱ ነው ጥፋታቸው እንጂ ወላሂ የጓደኛን ሚስጥር የጓደኝነትን ገመና አውጥቶ አሳልፈው የሚሰጥ ለራሱም አይሆንም። ተጠንቀቁ ማለት ፈልጋለሁ። ሌላውን በላይ ተጨርስላችኋለሁ። ላስረዳችሁ ኡስማን፣ አንተ ነህ የዚህ ቤት ሆስት ባለቤት አይደለ? አንተ የ8 ዓመት ሚስትህን የልጅህን እናት ፓስፖርት ለጠላት አሳልፈህ ትሰጣለህ? የመጀመሪያ ጥያቄ ነው እየተሰማህ ከሆነ። ሁለተኛ ነገር ደግሞ የምነግርህ እኛ ብዙ ለህይወትን ያሳለፍን ሰዎች ነን። ብዙ ውጣ ውረዶችን የሱሱ ማስረጃና ፓስፖርት እንዴት ጠላት እጅ ላይ ደረሰ ስለምትለው እኛ ብዙ ኢንተርናሽናል ስራዎች እንሰራለን። ገንዘብ ስናስልካለን ከውጭ ሀገር፣ ሂማኔር በየሀገሩ እንልካለን። ገንዘብ ሊላክ ሲል እዚህ ሀገር ላይ በኢቃማና በፓስፖርት ነው። ፎቶ አንስተን ለብዙ የምንሰጠው ሰው አለ። ገባህ አይደለ? እዚህ ጋር አሁን እኛ ላይ ህመም ነው። እሷን ከማጣት እሷን ከመለየት በእንደዚህ አይነት ሁኔታ ውስጥ ሆነን ሌላ እንደዚህ ርዕስ ሲፈጠር ደግሞ ትልቅ ህመም ይሰማል። በእኔ ቦታ ብትሆን ወንድ ሆነ ብታየው። ሁለተኛ እቺ ሴት የልጄ እናት ናት፣ ሚስቴ ናት። የ8 ዓመት የ1 ዓመት አይደለም። ለጠላት እንዴት አሳልፌ የምሰጣት መስሏችሁ አምናችሁ ተቀበላችሁ? ለእናንተ መጠየቅ የምፈልገው እንደ ወንድነት። በእርግጥ ማብራራት አይጠበቅብኝም። ማለት ባለቤቷ አሁን እስር ቤት ውስጥ አይደለችም፣ መናገር የምትችልበት ሁኔታ ነው። እስር ቤት ከኔ ጋር ማን ሲንከራተት እንደነበረ የቤሩት ህዝብ ሙሉ ያውቃል። ገባችሁ አይደለ? ግን ስለ እግዚአብሔር ብላችሁ ሱሱን ትላንት የተሳፈረችበትን ሁኔታ ብታዩ ዛሬ ይሄን ስትሰማ ሌላ በሽታ ነው ላይ የሚጨመረው። እኔና ልጄም ገና በሰው ሀገር ነን። ገባችሁ አይደለ? የሆነ አብሯት ለምን አልተሳፈረም ካላችሁ እኔ ወረቀት የለኝም። ግልጹን ስነግር እኔ እስር ቤት አይደለም ያለሁት። እሷ ወረቀት ያላት ትክክለኛ ሰው ወደ እስር ቤት ገብታ ነው ወደ ሀገር የሄደችው። እኛ ደግሞ ለመሄድ ከልጅ ጋር ኤምባሲ አመልክተን መልስ እንጠብቃለን እንጂ እኛ ተለያይተን ወይንም እዚህ ጋር አብረን ሳንሆን ምናምን አይደለም። በምትሰማው ልክ ለመፍረድ አትቸኩሉ። እውነታን ሁልጊዜ ማስረጃን ገነት ፀጉር ቤት ሄድክ ለምትለኝ መልስ ስሰጥህ ሞክሬ መፍትሄ ሳጣ አኪድ ጠላት ፊትም እኮ ጎንበስ የሚያደርግህ ቀን አለ። ስለሚስቴ እንድትተውልኝ ክሱን እንድታነሳልኝ ሄጄ ለምኛታለሁ። ለምን ይዋሻል? ላይቭ ላይም እሷ የተናገረችው ነው ገነት ራሷ። እኔም ተናግሬያለሁ። ከአንዴ ሁለቴ ሳይሆን አንድ ቀን ሄጃለሁ። ማስረጃ ቪዲዮ ምናምን ለምትሉት ነገር ካለ እውነተኛ ማስረጃ ከሆነ እኔ ኃላፊነት ልንገርህና ልቀቀው። እኔ ባለቤቷ የሆነ ይቅርታ አድርግልኝና እኛ ኬትም ፈጣጥረን አይደለም ይሄን ድርጊት እየነገርን ያለ ነው። ወደ እህታችን ፀጉር ቤት እንዳመራህ የተለያየ ቪዲዮዎች የተቀረጹ አሉ። ከአንድም ሁለቴ እዛ ፀጉር ቤት ሄደሃል አልልክም ብቻ የሚለውን ብንጠይቅ እኔ ኡስማን ነገርኩህ እኮ መረጃ ቪዲዮ የተቀረጸ አለ የምትለውን እኔ በኃላፊነት በራሴ መተማመን ሙሉ ከሙሉ ልቀቀው ብያለሁ። እሷ ፀጉር ቤት አልልክም። አንድ ቀን ገነት ቤት ፀጉር ቤት ሄጃለሁ። አዎ አልቅሼ ለምኛለሁ። ለልጄ ስትይ ተይልኝ። እኔ ልጄና እናቱን አትለይብኝ። እስር ቤት ውስጥ ሆና ምክንያቱም ያለችበትን ሁኔታ አንተ ኡስማን አላየህም። እዚህ ፖሊስ ጣቢያ በነበረች ጊዜ ጨለማ ክፍል ውስጥ ብቻዋን ቆልፈውባት እኔና እኔ ብቻ እንድገባና እንዳያት ብቻ ነበር የተፈቀደው። ልጄን እንኳን ማየት አልቻለችም ነበር በሰዓቱ ባዶ ክፍል ውስጥ ጨለማ ቤት ውስጥ ሚስት ብቻዋን እየተሰቃየች ወይንም ጭንቅላቷ እየታመመ እያየሃት አይደለም ገነት ቤት መሄድ እሷን ከዛ ጭንቀት ለመገላገል ምንም ነገር ማድረግ ይችላል። አውራሪስ እሺ፣ ቀጣይ ሐሳብ ካለው ወደ መደረና አንድ ይቅርታ፣ እኔ ብዙ እንትን ስለማል ኡስማን እንተዋወቅም ምናልባት በምትሰሙት ሳይሆን እውነታው ሌላ ነው። ፍትህ ነው ያው እኮኛ የመጣ ነው ለፍትህ ነው። ኦኬ፣ ስለ ፍትህ ካልከኝ ደግሞ እኔ ባሏ ኤምባሲ ድረስ ህዝብ ሰብስቤ ሄጂ ከስሻለሁ። ህዝብ ሰብስቤ ቪዲዮ ያልተለቀቀው በሰዓቱ ወረቀት ያላት ልጅ ነች። እንዴት ዲፖርት ልትደረግ ቻለች? ትክክል። እዚህ ጋር ነገሩን በስቴፕ እናስኪደውና ኦኬ፣ አሁን ፓስፖርቱ ከጠላት እጅ የገባበት አግባብ
ለስራ የተለያየ ቦታ ወረቀቱ ስለሚሄድ በመሃል ተላልፎ ሰጠ። መጀመሪያ መታወቅ ያለበት እሱ ነጥብ ነው። ገብቷችኋል አይደል? ያተልሽ ያውራልሽ አንተ ጠይቅኛ ዝም አሁን እንዴት እንደገባ እንግዲህ አሁን አንተ እያለን ያለው በስራም በሐዋላም በምንም ስለምንሰራ ዶክመንቶቹ የተለያየ ቦታ ይሄዳል። ግን እናንተ ለማጣራት አልሞከራችሁም? በምን አግባብ እነሱ ጋር ሊገባ እንደቻለ አውራሪስ እንዲህ ነው ብዬ ከምነግርህ በዚህ ሰዓት እኔ ማምነው ከሱሱና ከእህቴ ውጪ ማንም የለም። ማን አሳልፎ ሊሰጥ እንደሚችል እንኳን የማንተማመንበት ሀገር ነው። ሊረዳን እሷን ለማስፈታት የሚመጣ ሰው እኔ አግዛቸዋለሁ እያለ ዞሮ ሌላ ቦታ ላይ የኛን ጉድጓድ እየቆፈረ ነው እያገኘን የነበረው። ገባህ አይደለ? በጣም ከባድ ሁኔታ ነው ያሳለፍነው። እዚህ ጋር አንተ አስተውል፣ በእኔ ቦታ ሆነ ልጅህ ስለ እናቱ ሲጠይቅህ እናቱ እስር ቤት እንደሆነች በምን አንደበት ትነግረዋለህ? እስቲ ይሄን መልስ ስጠኝ። በዛ ሰዓት ለልጅህ መልስ ጥያቄ ስትል ገነትን ሄዶ መለመን አይደለም የትም ቦታ ብትሆን ምንም ነገርን ከማድረግ ወደኋላ አትልም። እዚህ ጋር ከተቻላችሁ የሆነ ይውጣ የምትሉኝ ነው። እስከዛሬ እሷ እስር ቤት ውስጥ በነበረችው ጊዜ ብዙ ተብዬ እንደ ወንድ ልጅ ብቻዬን ያለቀስኩባቸው ጊዜያቶች አሉ። ግን አሁን ተፈታለች። ሚስቴ ነፃ ናት፣ እግዚአብሔር ይመስገን። ከአባት ከእናቷ ጋር ተገናኝታልኛለች። ተመስገን። ተረዳኸኝ አይደለ? አሁን አንድ ነገር ልንገራችሁ። እሱ ለስራ ሲባል የተለያዩ ስራ ስንሰራ ስለነበረ ዶክመንታችን የተለያየ ቦታ ሊዘዋወር ይችላል። በመሃል አሳልፎ ማን እንደሰጠ ኤግዛክትሊ አላውቅም። በፊት የምናምናቸውን ሰዎች ራሱ አሁን መጠራጠር ጀምረናል። ስለዚህ ኤግዛክትሊ የማውቀው ነገር የለም ነው ያለው። ሁለተኛ ደግሞ ከሷ ከገነት ቤት የሄድኩበት ምክንያት አንድና አንድ እባክሽ ባለቤቴን አስፈች ብዬ ለመማፀን ነው የሚል ነው ያለው። ስለዚህ እናንተ ከዚህ እንትን ባይዘው ይሄ ይኸውልህ ብራዘር ይሄ እንትን አለ ገነት ቤት ውስጥ ካሜራ አለ፣ የፀጉር ቤቷ ውስጥ እዛ ውስጥ እንኳን የተቀረጸውን ቢወጣ አልቅሼ ስለምናት የሚያሳይ አለ። በሰዓቱ አማራጭ ስለሌለኝ ለሚስቴ ማድረግ ያለብኝን እንደባል ሲያንሳትም ነው። ገባህ አይደለ? እኔና እሷ ከመፋቀር ከመጋባት አልፎ ልጅ አፍርተናል። እስከዛሬም ዝም ብያለሁ። ብዙ ነገር ነው የሚባለው። ይገርማቸዋል። ለምን ዝም ስለምል፣ ለምን መልስ ስለማልሰጥ፣ ለምን እኔ የሚያስጨንቀኝ የእሷ እስር ቤት ውስጥ ያለ ሁኔታ እንጂ እዚህ ጋር አንድ ሰው ወጥቶ ቲክቶክ ላይ ባሏ ነው ጠላቷ ስላለኝ ለዛ ሰው ለመሮጥ አልሞክርም። እኔ የሚያሳስበኝ የእሷ መሰቃየት ነው። ኦኬ፣ አሁን ወደ ሌላኛው ጥያቄ ስንሄድ እሷ እንኳን በሰላም ወጣች፣ እንኳን ወደ ሀገሯም በሰላም ገባች። ከዚህ ሁሉ ወጥቶ ከችግሩ ወጥቶ እናንተ ግን በፍርድ ቤት ተከሳ ክርክር ያደረጋችሁበት ሁናቴ ያለ በምን ጉዳይ ነው የተወነጀለችው? በክስ በስም በማጥፋት ክስ እኔ ቪዲዮ ሰርቼ ነበር፣ አጥፍቼዋለሁ። ለምን ቪዲዮ ስራና በቃ ክሱ ይነሳላታል ተብዬ የዛን ጊዜ ቪዲዮ ሰርቼ ነበረ። ጋይሶች የምትደውሉበት ሰዎች እዚህ ሚዲያ ላይ የተለያዩ ሰዎች በወንጀልም በክስም ባልባሌ ነገሮች የሚቀርቡበት